ና ምን ማለት ነው? የምታጨቀጭቅ ሲጀመር አንተ ጤነኛ ትመስል ጸበል ይዞ የሚሄድ ዘመድ የለም እንዴ? በቀርቶ መኪና በገዛልኝ እንኳን አልፈልግም። አንተን ከዚህ በኋላ እስኪ ተው ጭራሽ በበግ ልታታለኝ በጊዜ ትመጣለህ። ዛሬ ነው እንዴ በጉ የታየኝ? አንቺ ቆይ ችግሬን ካልተረዳሽ ታዲያ ምኑ ሚስት ሆንሽ? ይቅርታ እንዳደረግልህ ከፈለክ ፊት ለፊት ካሜራ ላይ መጣጣለ ቢልና ምንም እንዳሰጭ ያመጣ ወሮሪ ደስሽ አንፈልግም መስለ በቃ ነግሬሻለሁ። ከዚህ በኋላ እንደውም እንዳከፍች በሩ እነዛ ታስፈልግ በጥፊ እንዳልተረግምሽ ተነስቺ የሱ ንገር አንቺ ላይ እንዳልወጣ። እሺ አሁን ይቅርቴን ትቀበኛለሽ አትቀበኝ? እኔ ነኝ። እንዴት ዋልሽ? ሰላም ነው አለን። እመቤት አለች። ይኸው እንግዲህ ባለፈው ለአበባው እምቢ ብላለች። ዛሬ በግ ነው ይዤላት የመጣሁት። ለይቅርታ ላስገባው መቼስ ውስጥ ቆይ ና ና እንትን እንዴት ዋልሽ? ያው አንተ ጤነኛ አይደለም እንዴ? ማለት ምን ሆነ ነው? ጭራሽ መኝታ ቤት ድረስ ደግሞ በጊዜ ትመጣለህ? ለይቅርታ ነው እንግዲህ አበባ ካልተቀበልሽ በአገር ባህልና ስርዓት መሰረት በጊን ይዤ ልምጣ ብዬ እኮ ነው። ይኸው ናግባተ ይኸው ይራፉ ሰናታል በር እየከፈተች እንደዚህ የምታስገባ ቤት ያደል ይራፉ ቤት ያደል። እሺ አሁን ይቅርቴን ትቀበኛለሽ አትቀበኝ? አንተ ጤነኛ ትመስልም ጸበል ይዞ የሚሄድ ዘመድ የለም እንዴ? ምንም ጸበል እኮ ጸበል ምን ቤት አይደለም። ከዚህ በኋላ ገባ ሁልጊዜ መጨቃጨቅ አንተ አይሰልችም እንዴ? ስለማሰልቸት ነው የምታወሪው? እና ዝም ብለው ደግሞ እንዳይሸና እንጂ ደግሞ እኮ ቤት ነው ቆሻሻ ወደዛ ወጣ። እኔ አልፈልግም። በቀርቶ መኪና በገዛልኝ እንኳን አልፈልግም። አንተን ከዚህ በኋላ ኧረ እንዴ ልጅ ባይኖር እኮ እሺ ቢያንስ አንድ እንትን ይባላል እንዴ? አንተ ያማለ ያማልኩኝ ያማን እንዴ? ዝም ብለህ በፈለክ ሰዓት የምትመጣበት ቤት ነው ከዚህ በኋላ። ትልልቆች ነን አይደል እንዴ? መወቃቀስ የለብንም ላሳለፍነው ነገር። ዛሬ ስረጋጋ ሰውነትሽ ባለፈው ጀምሮ ሳይሽም ሲጀምር ለምን ለመጠገኛ እኮ ነው ያመጣው። ገና ተጎትተሻል። በደንብ አልታረሽም እኮ በደንብ አልታረሽም። ያው ክንዱም እንዳያርስ አገር ቤት ሄዷል። እህትሽም በደንብ እያረስሽ አልመሰለኝም። ያው ሰውነትሽም ከፍ ስላላለ እኮ ነው በጊዜ የመጣሁት። አንተ እኔን ለማበሳጨት ነው መሰለህ አላማ ነው። ሽማግሌ መጨመር ነበረብኝ። አይ ሳስብህ እንደ ህፃን የሚያደርግ ምንም ህፃንነት የለም። ለይቅርታ ምን ያስፈልገዋል? አይ በጎሸት አሁን ሚጣን ሲያፍናት ቶሎ እንትን በይኝ። ይቅርታዬን ተቀበይኝ። አንደኛ ይሸናበታል እዚህ መኝታ ቤቱ ላይ እሱ ይሸናበት ችግር የለም። ይወለወላል። እሱ አራስ ስለሆነች ነው እንጂ ይወለወላል። እሱ እኛ ከበጎች ከከብቶች ጋር ነው አብረን ያደግነው። ችግር የለብንም። ግን ቦታው ይለያያል ማለት ገብቷል። አሁን እዚህ ድረስ በግ የሚመጣበት አይደለም። ይሄ ገጠር ቢሆን ችግር የለውም። መሬት ነው ይመጣል ቢሸና ማለት ነው። አሁን እዚህ መኝታ ቤት ድረስ ህፃን ልጅ ያለበት አራስ ልጅ ያለበት ይዘት ትመጣለህ። ችግር የለም። ቶሎ ይቅርታ ጭንቀቴና ሀሳቤን ትረጅኛለሽ ብዬ እኮ ነው። ምንም አትልፋ። እኔውም ድክም ብሎኛል ማውራት ራሱ ማለት በቃ አንተ እንዴ ግዴታ እንዲያርገኝ ማለት አለብኝ እንዴ? በየጊዜው ደግሞ እያንዳንዱ የምታደርገውን ነገር ሰው እንዲያይል ነው ካሜራ ይዘህ የምትመጣ ምስክርነት ነው። እንግዲህ እስከዛሬ ከሚቆጭና ከሚቆጡኝ ጥሩ ነው። እንደውም እሱማ እኔም ጥፋተኛ ከሆነ ቤተሰብ እኔን ጥፋተኛ ያደርጋል። ጥሩ ነው። እንደውም በዚያ ደግሞ ለሁለተኛ ባህሪንም እያሳየ ስለሆነ ለሁለት ነው መርጠን የበዛን ይመጣል። በጠዋት ወጥቼ በግ ይዤ መጥቼ እንኳን አትቀበይም እንዴ? አንቺ ምን ነሽ ምን አገባኝ ማለት ያንተ በግ ነው ከነበግ ይሄን ሰውነትሽ ተጎድቷል። ኧረ እባክህ ዛሬ ነው እንዴ መጉዳት ያየው? ቢያንስ ይሄንን በግ መረቁን አሸናበትም። ችግር የለውም አይተሸናበትም። እና እሺ በምን እንታረቅ?
አንተ ጤነኛ አይደለም። በምን እንታረቅ? ሰው እያጨቅጨቀኝ እንዴ? ምንድነው ሰው ጭራሽ ሰውየው ማለት ጀመርሽ? ስንት ቀን ቆየውና ነው እኮ ምን አገባኝ? አባይ ከመጣው ስንት ቀን ነው? 2 ቀን እኮ ገና እና እባክህ 2 ቀን። አንተ በጣም ቀልደኛ ነህ። አንቺማ ምን አለብሽ? ልጅሽን አቅፈሽ ቤትሽን የሞቀሽ ቤትሽን ነው እኔን አባረሽ ማለት። እግዚአብሔር ይመስገን። ድሮስ አንተ ነው እንደምታኖረው? አንተ ነው ወይ የምታኖረኝ ድሮስ? እኔማ መቼ አኖርሻለሁ? እግዚአብሔር ነው የሚያኖርሽ። አንቺማ ለራስሽ ያለ የምትኖር እግዚአብሔር ነው የሚያኖርሽ እንጂ። ልክ ነው። ከእግዚአብሔር ታች ደግሞ እኔ ራሴን ቤቴን አሞቄ እኖራለሁ። አሁን እየመጣህ ጨቅጭቀኝ። እየመጣህ ጨቅጭቀኝ አንተ። እኔ እንዴ ምን ማለት ነው? እየመጣህ ጨቅጭቀኝ ሲጀመር ስለማጨቅጨቅ ነው የምታወሪው? ስለማጨቅጨቅ ነው ግዴታ? አልፈልግም ነው ግዴታ? የሃይማኖት አባቶችን ሽማግሌ መምጣት አለባቸው? ምን በወጣችሁ እና እንዴ እኮ አልፈልግም። አንተ አልፈልግም ብለሃል አይደል? አልፈልግም ብያለሁ አይደል? አልፈልግም ካልኩ ደግሞ መብቴ ነው። ዝም ብለህ በቃ ሳምንት ቆይተህ እንደዛ ቆይተህ በቃ ከዚህ በኋላ አልፈልግም እኔ በቃ እርታ አልኩ። መኪና ብታመጣልኝ እኔ ጉዳይ አይደለም። እሺ ጉዳይ አይደለም። እግዚአብሔር ይመስገን። እኔ እኮ ለንብረትነቱ ምናምን ለዋጋው እኮ አይደለም። በስርዓት መሰረት ለይቅርታ ወይም ደግሞ ይቅርታ ለማለት ያለኝን ልቤ በግምታመጣ አሁን እኮ ወሬ አልፎ አልነበርኩማ። ያኔ አልነበርኩማ። ያኔ እኮ ማብላት የነበረባችሁ ወንድምሽ ጥሎሽ ጎጃም ከሚገባ ያኔ ነበር ማብላት የነበረበት። እኔ አሁን በምችልበት አቅም ነው አይደል እንትን ያልኩት። አንቺ ስትበይ ልጄ ትጠገናለች። አንቺ ስትበይ አንቺ አቋም ሲኖርሽ ልጄም ደህና ትሆናለች። ምንም አይሆንም። አይዞሽ እኔ ራሴ ወለውለዋለሁ ከሸናም። አሁን ይቅርታ ትቀበኛሽ አትቀበኝ ማለት መቼ አስቀየምከኝ? በቃ አላስቀየምከኝም አይደለ? እስኪ እንደ ዘመናዊ ሰው እንሁን። በቃ እንዲሁ ነው እንትሆነ በሰላም ምንም በቃ የሚያገናኘን ነገር የለም ከዚህ በኋላ እንዴ። እስኪ ተው ከዚህ በኋላ እንደው ህጅ እንዳላመለክት ፖሊስ ጣቢያ ምን ብለሽ የምታመለክት? በቃ ያለ ፍላጎት እየመጣ ነው እንዴ? አልተፋታንም እኮ። ኧረ እባክህ ፍርድ ቤትም አልሄድንም። ሄደ እባክህ ማለት እና ባንሄድስ ዝም ብለህ በፈለግ ሰዓት እየመጣ በፈለግ ሰዓት እየወጣ ልትኖር ነው እንዴ? አላማ እኔ አላማዬ ይቅርታ እንድታረጊልኝ ነው። ሌላ ምንም እኔ አልተቀየምኩም አልኩ እኮ። አልተቀየምኩም ግን አብረን መኖር አንችልም። አለቅ። የሰው ልጅ ውሳኔ አንድ ነው። ወደዛ ወደዚህ ምን ሰው አይደለም። እኔ ወይ ጣጣ ገባ አንቺ አምረሻል ማለት ነው። እኔ እኮ የጠፋሁት አሁን ደግሞ በጠፋሁትም ነው አይደል ያዘንሽው? ጭራሽ በበግ ልታታልለኝ በጊዜ ትመጣለህ። ዛሬ ነው እንዴ በጉ የታየ? በግ ማለት ወዲው አንድ ወላድ እናት ሲወልድ ብዙ ደም ስለሚፈሰት ወዲው ነው። አሁንማ እግዚአብሔር ይመስገን ሰውነት የተጠግኗል። በራሴም ደግሞ ገዝቼ መብላት እችላለሁ። ያንተ ምንም አልፈልግም ከዚህ በኋላ። በግ ቀርቶ ምንም ብታረግ የዛኔ ከጎኔ የለህም ምን ያደርግልኛል? አለቅ። ደጋግሜ መጨቃጨቅ የለብንም እንዴ። ሰላም ስጠኝ እንጂ አንተ እኮ ቃል ገና ለገና ቀበቶ ለምን አልፈታም ነው የወለዳሽ ቀን ያኔ ችግር አለ። አንቺ ቆይ ችግርን ካልተረዳሽ ታዲያ ምኑ ሚስት ሆንሽ እኮ? ችግርን ስላልተረዳው እኮ ነው እኔ የማልፈልግም ያልኩህ። በቃ አለቀ። ማን ጥፋተኛና ማን አጥፊ እንደሆነ እሱን ፈጣሪ የሚያውቀው። እኔም ለራሴ ልክ ነኝ፣ አንተም ለራስህ ልክ ነህ። መወቃቀሱ እዚህ መጨቃጨቁ አያስፈልግም። በቃ ካልፈለኩ በሰላም ኑረናል አይደል? እስከ ኖርንበት ድረስ አለቀ። እሱማ ነው ታዲያ አይደለም። ቢያንስ ልጅ ከሌለበት በፊት ነበር እንደዛ ነበር። አሁን ልጅ ካለ በኋላ እንዴ ያላባት ያለኔ ልታሳድጊያት ነው? ችግር የለውም። ማን ማለት ነው? ምንም ችግር የለውም አልኩ። እሱን ለኔ ተው። አዲስ አይደለም እኮ እሱ አዲስሽ ነው አይደለም እኮ አይደለም። ማን ነው? ምንም አታስብ እንዴ። ጭራሽ በጊዜው ይመጣ እንደ ደግሞ መኝታ ቤት ድረስ ደፋር፣ በጣም ደፋር ነው እባክህ። ወይ ጣጣ አንቺ ልብሽ ከፍቷል ማለት ነው። እኔ ውሳኔ ሰው ነኝ። ልብሽ አንድ ያሉስን እንጂ
ኧረ ውሳኔ ሰው ነኝ እኔ። እንደዚህ ወደዛ ወደዚህ የሚል ሰው አይደለሁም። የፈለገ ነገር አንዴ የሰው ልጅ ከውስጤ ከወጣ ወጣ ነው አለቀ። የሚጣምና ነው ደግሞ የምታለቅሰው። ምንም ምን መጣመጥ እንደዚህ ምን ሴት መስዬ ነው አላወከኝ ማለት ነው። ወይ ጣጣ እኔና አንተ ብሎ እዛኔ ስወልድ ነው ያለቀው። ገባ እንዴ? በዚህ በትንሽ ነገር የሚቋረጥ ነበር እንዴ? ስንገናኝ እንደዚህ ነበር እንዴ? ስንተዋወቅ እንደዚህ ነበር እንዴ? እኔ አሁን ታዲያ የተጎዳሽበት ነገር ስላለ ብዬ ነው አሁን እኮ ይሄን እንኳን ይዤልሽ የመጣሁት። እኔ በበግ ይቅርታ በክፉ ቀን ከኔ ጎን ካልሆንክ ለኔ ያለኝ ብቻ ምንም አይሰራልኝም ብያለሁ አይደል? ባለፈው መደጋገም አያስፈልግም። በበግ ትታያለሽ ብዬ አይደለም፣ በበግ ማታለል ፈልጊያለሁ። እኔ በቁሳቁስ የምትገዢ ሰው አይደለሽ። እንኳን አይደለም ሌላ ትልቅ ሀብት እንኳን ምድር ላይ ያለ ሀብት እንኳን ባመጣልሽ ላንቺ የሚመጥንሽ አይደለም። ከሱ ይልቅ ፍቅር ነው ዋጋ ያለን በእኔና ባንቺ። ግን ያልሆነም ማለት አስታርቂኝ ማለት አይደለም። እሺ ምን ላድርግ? ሰላም እንድትኖር ነው የምፈልገው። ክፉን አልፈልግም። ማንም ሰው አይደለም አንተ የትኛውም ጠላቴ እንኳን ቢሆን ክፉ እንዲደርስበት ነው ያልፈልግ። ይቅርታ እንድታደርግልኝ ምን ላድርግሽ? በቃ እኔ አልተቀየምኩም። አብረን መኖር ግን አንችልም። አለቀ። ምንም የግዴታ አንተ እንዲያርገኝ እንደዚህ ሁኝ ማለት አለብኝ እንዴ? ማለት የለብኝም። እሱም እንደብሽ ቪዲዮ መቅረጽ ደግሞ እኔ ደስተኛ ነኝ። ምክንያቱም እኔም ጥፋተኛ ከሆንኩ የሚከተለን ቤተሰቦች የሚከተሉኝ እኔ እንግዲህ አይታችሁ እንድትፈርዱ ብዬ ነው እንጂ የፊልም ሰው አይደለሁም። ግን አይታችሁ እንድትፈርዱ ብዬ ነው ይሄን ቪዲዮ ያዘጋጁት የሙ ቤተሰቦች። እንግዲህ እሺ ጨርስና እኔም የራሴ ላውራ። አሁን አንተ እኔ ይቅርታ እንዳደርግልህ ከፈለክ ፊት ለፊት ካሜራ ላይ መተክ ታይ። እሱ ምን ይሰራልሻል? በቃ ይቅርታ እንድልህ ከፈለክ ለራስሽ አስቤ ነው። ነገ ደግሞ ትታይ መልሰህ ለምን ፊትን ታየ ብለሽ ትታይ? ችግር የለውም፣ ምንም ችግር የለውም። በቃ እኔ እንዲህ ነኝ፣ በቃ የሙ ባለቤት ነኝ ምናምን ብለህ እንዲህ እንደኔ ገጭ ብለህ ካሜራው ላይ እንደዚህ ናግባና ከዛ ችግር የለውም አብረን በሰላም እንኖራለን። አለቀ። ይሄን ካልክሽ እሱ ነው መግባት ምን ችግር አለ? እሱ ነው በእሱ ነው ይቅርታ መጠየቅ የምትፈልጊው? በቃ መግባት እንደዚህ ቁጭ ብለህ እኮ በእሱ እንደሱ ካልኩ ይቅርታ ታደርጊልኝ? ታይ በደንብ አስበበት ነው። እኔ እኮ ከዚህ በፊት ካሜራ ላይ የወጣ ትዳር ምንም ዋጋ የለውም። አይ ችግር የለውም። ብዙ መካሪ ብዙ ነው። ምክንያቱም አባትና እናት እንኳን ሲመክር የሚጣላ ትዳር ያለበት ብዙ መካሪና ብዙ አስተያየት የሚሰጥበት ትዳር አይሆንም ብዬ ነው። ልክ ነህ። ካሜራ ላይ እንድትወጣ እኔ በራሴ ፍላጎት ይሁን ብዬ ነው እንጂ ማለት ነው። በራሴ ቤት ካሜራውን አንዱ ጋር አድርጌ አንተን ፖስት ማድረግ ከብዶኝ እንዳይመስል። ግን እሱ አስፈላጊ ያለ ፍላጎትህ ምንም ነገር ምንም በቃ ያለ ፍላጎት እንዲች አልፈልግም። ምክንያቱም ምንም ነገር አላደርግም። ግን አንተ በፍላጎትህ እኔ ራሴ ሙሉ እንደሆነ ለምን እኔ ራሴ እኮ ውስጤ ለምንድን ነው ካሜራ ላይ የማይታየው? የካሜራ ሰው አይደለም። ከካሜራ ጀርባ ታግዘኛለህ፣ ብዙ ነገር እንተጋገዛለን አይደለም። ግን ምን አስፈራ? የሚያስፈራ ነገር ከሌለ ፊት ለፊት እንደኔ መተክ ሰላም የሙ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ብዙ ካሜራ አይደል አይናፋር ኮንክም ምን ኮንክም እዛው ላይ ይጽፉላል። እሱ አይናፋር ከስንት ሰው ጋር ቁም እየሰራው ምን አይናፋር ያስብላል። እሱ አይደለም ችግር። ከዛ ውጭ ግን በሰላም እኔ እናንተ በሰላም እንደኖር ነው ሁሉ ጭቅጭቅ ንትርክ እሱ ችግር የለም። ምንም ሞከባ አያስፈልግም። ቻው ነው። ድንበሩ ያጣላል፣ ምኑ ያጣላል፣ አለቀ። የሰው ልጅ በሰላም እንደኖረው ሁሉ በሰላም በመለያየት ማምን ሰው ነኝ። ከዛ ውጭ ግን ዝም ብለህ በፈለግከው ሰዓት ከዚህ በኋላ እዚች ቤት ራሱ ድርሽ እንዳትል። እውነቱ ድርሽ ቤቴ እኮ ነው እንትን ስላልሻለ ቤቴ እኮ ነው የልጅ ቤት ነው። በጉን ይዘው ውጣ በእናትህ። ሰላም አትሰጥ። እኔ ቅርበኛ መጀመሪያ እንዴ ይወጣለው ከፈለግሽ እኮ ይዘው ውጣ። በቃ ነገርኩህ እኮ ይቅርታን የምቀበልህ አንተን ፊት ለፊት መተህ እንደኔ ላስብበት። ስለዚህ እኔም ላስብበት። ኧረ እባክህ አራዳ። ምክንያቱም እኔ ቤት ትዳሬ በካሜራ ፊት እንዲበጠበጥና እንዲታይ ስለማልፈልግ አይደል? እንደዛ ነው። አላወከኝም ማለት ነው። እንዲበጠበጥና እንዲታይ አልፈለክም። እኔም ከዚህ በኋላ አንተን እንዳይክ አልፈልግም። አንቺ አይደለሽ እንደ መጀመሪያ ላይ ካሜራ ላይ መግባት የለብህም መጀመሪያ ስጠይቅሽ አትገባም ብለሽኝ ነው። አላልኩም። እኔ ካሜራ አልፈልግም እንደው አደረሽ ፕራንክ እንኳን እንዳታረጊኝ ያልክ ደግሞ ልትዋሽ ነው እንዴ? ኧረ ከዛ በኋላ ያለ ፍላጎትማ በፍጹም ምንም ካሜራ ላይ እኔም ከዚህ በፊት አይቼም ምንም የተጠቀምኩት ነገር የለም። እኮ እሱን ነው የምልሽ የተጠቀምኩት ካሜራ ላይ ገብቶ። ግን አንተ ቀድመህ አንተ ነህ ያልከኝ ካሜራ የፕራንክሽ ምናምን እንዳታደርግ ያደረገ ሰውኛ ችግርን ሰው ምንድን ይባላል ስትሄድ የመታ ድንጋይ ስትመለስ ከደገመ ድንጋዩ እሱ ሳይሆን አንተ ነህ ይባላልና እኔ በዛ ምክንያት እስኪ ተው ደግሞ በዛ ምክንያት ብቻ አይመስለኝም። አሁን ግን ታስበው በፍጹም እንደዛ አይደለም። አሁን እናንተ እዚህ ቁማ አንተ የምትጨቃጨቅ እኔ ለማንኛውም ችግር የለም። እኔ አንቺ ደህና ከሆንሽ ልጅሽ ደህና ከሆነ የበግ ውጭ አድርጌልሽ
ፍሪጅ ውስጥ አስገብቼ ልሄዳለሁ። ለማንኛውም እንግዲህ ውጭ እኔ በእናንተ ፊት ነው እንድትታረቁ፣ እንድትሰሙኝ፣ እንድታዩኝ የሚገባኝን ኃላፊነት ልወጣ ብዬ ነው። ባለፈው አበባ መጣሁ አልሰማችኝም። አሁን ደግሞ በጋ መጣሁ አልሰማችኝም። ስለዚህ ላስትልት በሽማግሌ ስለሆነ ሽማግሌ መሆን እፈልጋለሁ ትሆኑኛላችሁ ብዬ የምታስቡት ሰዎች ስለሌለኝ ጓደኞቿ ወይ ደግሞ ቤተሰብ ካላችሁ ታች እንግዲህ ካሜራማኑ ለማናጀሯ ትነግርና አድራሻ ታስቀምጥልኛለህ። በዛ ሽማግሌ መሆን እፈልጋለሁ፣ የመቤት ትዳር እንዲበተን አልፈልግም፣ ችግሯ ችግሬ ነው የሚል ሰው ካለ በኮሜንት ያውራኝ። ኮሜንት ላይ አድራሻ ያስቀምጣለሁ። በኮሜንት አውሩኝ። በቃ ይህን ማድረግ ይችላል። በተለይ ደግሞ የቅርብ ጓደኞቿ የሆናችሁ ጓደኛ የለኝም። የቅርብ ጓደኞቿ የሆናችሁ ቢኖረኝም እዚህ ውስጥ አላስገባቸውም። አያገባቸውም። ምን አገባቸው? እኔ ህፃን ልጅ መሰልኩ እንዴ? እኔ እኮ ትልቅ ሰው ነኝ። የራሴን ህይወት ራሴን መወሰን ያለብኝ አይደለም? ጓደኞቼ የምወዳት እናቴ የምሳሳላት እናቴ እንኳን ህይወቴ ውስጥ እንድትገባ አልፈልግም። ወይ ታጣ እኔ ደግሞ በተሸከም መምጣት ለማንኛውም አርድልሻለሁ። እንዳታደርገው በፍጹም አትቢውም። ፍሪጅ አውጥቼ ነው የምበትንልህ። አልፈልግም። ቢውም ውሻም ይብላው። ለምን ብዬ ያንተን ነገር ነው ያልፈልግም። ከቻልሽው ለልጄ ሰማሽ፣ ለልጄ ጡት የሚሆናትን አንቺ የምትጠገኝበትን ነገር ከነገ ወዲያ ወገቤ ታመመ አሪፍ ያልታረስኩም ብለሽ ከምታስወቅሽ እኔን ደግሞ አልበለውማ። ማርያም ነው አልበለው እንዴ? ቀልደኛ ነህ እንዴ? ዝም ብለህ ስንት የተቸገራለ ለተቸገሩት ወገኖቻችሁ መስጠት እንኳን የተቸገርሽው አንቺ ነሽ ብዬ የሚያርስሽ ሰው ተቸግረሻል። ምንም አትቸገርኩም። የሚያርስሽ ሰው ተቸግረሻል። በማረሻው ሰዓት ግን ጥሎሽ ሄደ። ያ እንደዛ ለዚህ ችግር ውስጥ ተገዳረገን። አሁን ደግሞ አንተ ሰው ላይ ትፈርዳለህ። እኔ አልፈረድኩም። ደግሞ አፋሌ ብለህ ታወራለህ። አሁን ምንድነው የሚያጨቃጭቀን? አፋሌ ብለህ ስታወራ እንኳን ትንሽ ማፈር አለብህ። እኔ ላንተ አፈርኩ። ደግሞ እሱ ላይ ታላከካለ እንደ ራስን ጥፋት ደፋር ችግር ይሁን። አሁን እኔን በጉዥ ወጣለሁ። አሁን እኔ እናንተን የሚያጨቃጭቅ የሚያጨጮ ልጅቷ ላይ አንጩበት። አትጩብኝ፣ አታጨቅጭቀኝ። በቃ ከዚህ በኋላ ሰላም ነው የምፈልገው። ይሄንን በጉዥ ወጣለሁ። ችግር የለም። አሁን አርደዋለሁ። አንቺ ግን እኔ ማርያም ብዬ ልበላል ነው። ችግር የለም። በፍጹም አልነካም። እኔ ይሄዳል ይዘው ምን አገባኝ? ኧረ እባክህ እኔ ደግሞ እንድች አልነካትም አልኩህ። እንድች ይራፉ 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 ይራፉ። ይኸውልሽ ነይ ነይ። ምን ጨምር እንደምታምጣው ምን አውቅና ነው? ደፋር ነይ። ድፍረቱ አቤት አቤት ትላለች። እንፉቆ ይኸውልሽ ቢላ ምንም እንዳትሰጪ ቢያመጣ ወሩር ይደስሽ አንፈልግም። መስለ በቃ ነግሬሻለሁ። ከዚህ በኋላ እንደውም እንዳትከፍቺ በሩ እኔ ሳታስፈልጊ ትግረሉ ይረፉ። እኔ ታላቅሽ ነኝ። ስሚኝ በቃ ምንም አልፈልግም። ካሜራማኑ ንገረው እሺ። እበትኗል እንጂ አልበለውም። ዝም ብለህ ግባር እንዲያትበል ሂጂ። አንዲት ቢላ እንዳትሰጪው አንድ ነገር እንዳትሰጪው። አሁን አርዷል ምናምን እያለ ነው። እኔ ብሞት አልነካም። እሱን ስጋ ምን አድርጎ እንደሚሰጠኝ ምን ይታወቃል? ዝም በይ እባክሽ። ኧረ በስመ አብ ትላለች። ኧረ እባክሽ የእኛ ተቆርቋሪ ደፋ ምን አለ በቃ ካሁን በኋላ በሩን እንዳትከፍቺ። የተከራየሁት እኔ እንጂ እሱ አይደለም። እሺ ስለዚህ ካሁን በኋላ ልክ ሲመጣ ለኔ ትነግረኛለሽ። በፖሊስ ነው እያስደፉ ወስደው ከዚህ በኋላ ኧረ ዝም በይ እባክሽ። ቀልደኛ ቢላ ምንም ነገር እንዳትሰጪው። አምጥቶ ቢያመጣ ስጋዋን እንዳትቀበይ። ከኔ ጋር ነው ጸብሽ። ማርያም እንዳትቀበይ ነገርኩሽ። አሁን ጓም ጭልም ጠጣው ጓም ጭልም ደም ይቀርብሽ። አላበዛውም እንዴ? ዝም ስላልኩት ነው። ይኸውልሽ ስማ አንተ ደግሞ ዝም ብለና ንግረስ ሲለኝ እየመጣ አትቅረጽ እሺ። ለኔ ንግረኝም እንዴ ንገረው። ይሄንንም ሂድናውን ንገረው። ስጋውን እንደማልበላ እንደማነካ። መቅረጽ ግን ጥሩ ነው። ይኸው ስሜታዊ ሰው ነው እየተናደድኩ ነው። ለምን ሁሉም ሰው ያያል። አልፈልግም ካልኩ አልፈልግም አይደል እንዴ? ስንት ነገር እያለው እሱን ጉድ እኔ ስማው ማለት እስኪ ጨምሪ ብለሽ አቃጠለኝ በጠዋቱ። የኔን ስትሽ እንዳለልሽ ትጎጃለሽ። ገና ምንም አታውቂ እንዴ? እኔ ምን ካሜራማን ቆይ አብራችሁ ነው የምትሉት? አብራችሁ ነው የምታድሩት እንዴ? እና ባለ ጊዜ የምትመጣ አራ እንዴ ስማ ጥሩ ነው ይሁን። አራትና ደቂቃ ምን አይነት ሶቆ ነገር ንታረግ ነው ያለሽ። ወይኔ ኦፍ ተቃጠልኩ።
ክፉ ነገር አለ። ምን ታውቂያለሽ አንቺ? ምንም የምታውቂው ነገር የለም። ልጅ ነሽ፣ በቃ ልጅ ነሽ። ምን ታውቂያለሽ? ስለኔና ስለሱ የምታውቂው ነገር የለም። እሺ ረፍ ማለትም ግን ስለዚህ ዝም በይ አይደል? ያጠፋው ነገር የለም። ዝም በይሽ። ንገረው። እሺ ካሜራማን አሁን ሂድና ንገረው። እንዴ ንገረው። እሺ ሂድና በጉን እያረዱ ይረዳዋ። እኔ እንደው አልነካም። ቀልደኛ ምዬ ነው ነው በእናትህ ምዬ። ኧረ እባክሽ ለምን አልነካማ። እቤት እንዳይገባ ብይሻለሁ። እዚህ ቤት እንዳይገባ እንዳታጭኝ፣ በእናትሽ ልጅቷ ጋር እንዳታጭኝ እኮ ጀምሮ ታዲያ እያረደው ነገር አማርኛ ነው አይደል የምናወራው ሁለታችንም? አዎ ግን ምን ችግር በር እንኳን ሲያንኳኳ እንዳከፍቺ። ምን ሆነሽ ነው? በጥፊ እንዳልተረግብሽ ተነስቺ። የእሱን ንዴት አንቺ ላይ እንዳልወጣው። እሺ ማራኩሽ በሩን እንዳከፍቺው። እሺ በቃ ውጪ ልትበይ። ኧረ እባክሽ አሳማውላ። ለእኔማ ማን ያስባል? ሁሉም የየራሱን ከርስ ይሞላል እንጂ እሱ ደግሞ ባለበግ እኔ አጥቻለሁ። ጉረኛ ስንቱን ደብቄ ቢያስኩለት ደግሞ አንተ ሄድና ንገረው መቅረጹን ትተው። ከዚህ በኋላ አይደለም ስጋ እዚች ደጅ ከደረሰ በፖሊስ ነው ማስጠፈንገው ያለ ፍላጎቴ። ስንት ጉድ ደብቄ እያለ ጉዱን እንዳልዘገዝክለት ጨዋ ለመምሰል ይሞክራል። እንደዚህ መጥቶ ደግሞ አምቄ እየነህ ምን